በእናንተ ሐሳብ ላይ እንደ ዲፕሬሽን ሊሆን ይችላል፣ ክፉ ሐሳቦች፣ ራስን የማጥፋት ሐሳብ፣ በቃ ልዩ ክፉ የተባለው የኃጢአት የማድረግ ግፊት አእምሮ ላይ ይዞ ሊመጣ ይችላል። ከሱ ስንወጣ ወዲያውኑ ለክፉ መንፈስ እንጋለጣለን። የሟርተኝነት መንፈስ ይጠናወተናል ማለት ነው። ስሙን ጠርታችሁ የዚህ ሐሳብ ባለቤት የሆን ከአጋንንት ማለት አለባችሁ። መጀመሪያ ያ ነገር ሱስ ሳይሆን ምንም አይደለም፣ ግን ደጋግማችሁ ባረጋችሁትና ልትቆጣጠሩት በማትችሉበት ደረጃ ሲደርስ እንትና የምትባል መንፈስ ክጅሃለሁ ማለት አለባችሁ። ከትናንትናው ልቀጥል ነው። ትናንት ነፃ መውጣት ስለ መፈታትና መለቀቅ አወራን። እግዚአብሔር አምላክ ወደ ያዘልን ነገር መፈታት አለብን፣ መለቀቅ አለብን ብለን ተነጋገርን። አንዱ መፈታት እንግዲህ የሚጀምረው ዳግመኛ ስንወለድ ነው። ግን ዳግመኛም ተወልደን ደግሞ 3 አይነት ችግሮች አሉ በህይወታችን ላይ። አጋንንትን በተመለከተ ወይም የጨለማውን ዓለም ስራ በተመለከተ ሰዎች በተለይ ክርስቲያኖች ጥያቄ ይጠይቃሉ። ክርስቲያን አጋንንት ሊይዘው ይችላል ወይ ብለው ይጠይቃሉ። ያው አንዳንድ ጊዜም ሰባኪዎች፣ አስተማሪዎች በደፈናው ድፍን አድርገው ክርስቲያንን አጋንንት አይዘውም ይላሉ። ግን በተግባር ደግሞ እንደምታዩት ክርስቲያኖችም ናቸው የምንላቸው አጋንንት እየለፈለፈ ሲወጣ ታያላችሁና ይጋጫል ብዙ ጊዜ በተግባር የምናየውና አንዳንድ አስተማሪዎችና ሰባኪዎች የሚናገሩት ነገር። ይሄ ነገር ምንድን ነው? ነፃ መውጣት ያስፈልገኝ ይሆን የሚለውን ሪቫይዝ አደርግላችኋለሁ ትንሽ የትናንትናዎችን ነጥቦች። ከዛ በፊት ግን ምንድነው በዋነኛነት ከአጋንንት ጋር ባለ ግንኙነት ወይም ሰውና አጋንንትን በተመለከተ 3 አይነት ነገሮች አሉ። 3 አይነት ነገሮች አሉ። አንደኛው ዲሞኒክ ኦፕሬሽን የሚባል ነው። አጋንንታዊ ጭቆና ወይም ተጽዕኖ እንበለው። ጭቆና ወይም ተጽዕኖ፣ አጋንንታዊ ተጽዕኖ። ይሄ ምን ማለት ነው? በዚህ ደረጃ ያለ ሰው አጋንንቱ ውጭ ሆኖ ጫና የሚያሳድርበት ማለት ነው። ማለት የህይወቱን ጉዳዮች፣ አገልግሎቱን፣ ህይወቱን፣ ትምህርቱን፣ የተለያየ ጉዳዩን ውጭ ሆኖ ኢቭን ጤንነቱን ሁሉ ስጋውን ሁሉ ሳይቀር ሊጎዳ ይችላል። አጋንንቱ ውስጡ የለም ሰውየው ጋር፣ ግን በዙሪያው በህይወቱ ጉዳይ ላይ አለ። ዴሊቨራንስ ሲባል እንግዲህ ከነዚህ ሁሉ ነገሮች ነው ዴሊቨር ምን ሆነው ማለት ነው። በእኛ ውስጥ ካለ አጋንንት ብቻ ሳይሆን አጋንንት የለብንም ግን ነገሮች አይሳኩልንም። አጋንንት የለብንም ግን የሚዋጋን የሆነ እጅ እንዳለ። በነገራችን ላይ ስውር እጅ አለ። መጽሐፍ ቅዱስ ነህምያ ላይ በእኔ ላይ እንዳለችው እንደ አምላኬ እጅ ይላል። ያቺ እጅ ሰው ያያታል እንዴ? አያያትም፣ ግን በስራ ትታያለች። ነህምያ ሲሰራ ይከናወንለታል፣ ሲዋጋ ያሸንፋል። በ52 ቀን ነው የኢየሩሳሌምን ቅጥር ቀጥሮ የጨረሰው፣ ማጣላት እያለው ማለት ነው። ለምን ብትሉ የአምላኩ የእግዚአብሔር እጅ በማን ላይ ነበረች? በእርሱ ላይ ነበረች። እኛም ባሪያዎቹ ተነስተን እንሰራለን፣ እግዚአብሔር ምን ይልልናል አለ? ያከናውንልናል። እና እግዚአብሔር ስውር እጁ ከአንድ ሰው ጋር ትሆናለች። እግዚአብሔርን አታዩትም፣ ግን ሰውየው ሲሰራ ይሳካለታል፣ ይበዛለታል፣ ይፈጸምለታል፣ ይሆንለታል። ይህ የእግዚአብሔር በሱ ህይወት መገኘት ነው። እግዚአብሔር በህይወቱ አለ ማለት ነው። በህይወቱ አለ እግዚአብሔር። በሱ ውስጥ ብቻ ሳይሆን በህይወቱ ጉዳይ ሁሉ ማን አለ? እግዚአብሔር አለ ማለት እየሰራ ነው ማለት ነው። አንዳንድ ሰው ደግሞ ይለፋል፣ ይጥራል፣ ይግራል፣ አጋንንት የለበትም። የጥሩ የጸሎት ሰው ሊሆን ይችላል፣ ጥሩ ዲሲፕሊን ያለው ሰው ሊሆን ይችላል። ግን የሚሰራው ነገር ሁሉ ደግሞ ይበላሽበታል፣ የሚያደርገው ነገር ሁሉ ይሰነካከልበታል። እሱ ጋር ሲደርስ የሆነ ነገር ይሆናል እና ከብዙ ልምምድ በኋላ የሆነ ጥያቄ ይፈጠርበታል። የኔን ነገር ሆን ብሎ የሚያበላሽ የሆነ እጅ አለ ወደ ማለት ትመጣላችሁ። ሰውየውን አታዩትም፣ እጁ ግን ስትሰራ ታያላችሁ። ይሄ ምን ይባላል? ጭቆና ኦፕሬሽን ነው። የዲያብሎስ ኦፕሬሽን ነው። ያጋንንት ጭቆና ነው። እና ክርስቲያን እንደዚህ ነገር ሊሆንበት ይችላል። አዎ ሊሆንበት ይችላል። በእርግጥ ብሉይ ኪዳን አይደለም፣ ከብሉይ ኪዳን በፊት ነው ኢዮብ የነበረው። እሱ ስትመለከቱ ሰይጣን ህይወቱን እንዴት ይፈታተነው እንደነበረ ታገኛላችሁ። ኢዮብ ምዕራፍ 2 ቁጥር 7 ላይ ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ ራሱ ድረስ በክፉ ቁስል መታው ይላል። ማን ነው ይሄን ያደረገው? ሰይጣን።
ስለዚህ የእግዚአብሔር ይሄ ዴሊቨራንስ ስንልና የክርስቶስን እረኝነት ስንጠይቅ ክፉ ወደ ቤትህ አይገባም፣ መቅሰፍት ወደ አንተ አይቀርብም ይላል አይደል የእግዚአብሔር ቃል። ክፉ ወደ ቤትህ አይገባም ማለት ቤትህ ስንል እኛ ማለት ብቻ ላይሆን ይችላል፣ የእኛ ጉዳይ የሆነ ሰው ብዙ ፕሮሚስ አለን የእግዚአብሔር ቃል ክፉ እንደዚህ እንዳይሰለጥንብን። ዛሬ ደግሞ ያው ጌታ ኢየሱስ ክርስቶስ ሞቶልናል፣ በኋላ እናየዋለን። አንደኛው ጭቆና አለ። አንዳንድ ጊዜ ከልምድ ያየነው ስንጸልይ ጭቆና የሚያሳድረው መንፈስ ራሱ መጥቶ ይጮሃል። የሚገርማችሁ በተለይ የእግዚአብሔር ኃይል በሚገለጥበት ጊዜ ብዙ ጊዜ ያጋጥሞኛል። እሷ ውስጥ የለውም እዚህ ቦታ ነው ያለው፣ ታዲያ ምን ልታደርግ መጣ? ተይዤ መጣሁ ይላል እና በሴትየዋ በልጅቷ ወይም በሰውየው አፍ ይለፈልፋል። ብዙ ጊዜ አይቻለሁ ይሄን። ምክንያቱም ይሄ መንፈስ በሷ ውስጥ አላደረም። የሆነ ቦታ ግን ሆኖ ነገሯን እያበላሸ ነው። የእግዚአብሔር መንፈስ ደግሞ ቦታ አይወስነውም እና ያለበት ቦታ አስሮ ያመጣዋል ማለት ነው ከህይወቷ ለማውጣት። አንዳንዴ ደግሞ ቀጥሎ ያለውን እነግራቸዋለሁ። ሁለተኛው ያጋንንት ደግሞ ኦብሴሽን ነው ወይም ውጥረት። ኦብሴሽን አለ። ኦብሴሽን ምን ታውቁታላችሁ ብዙዎቻችሁ። እንግሊዘኛው ለአማርኛው እንግዲህ ምን ልበለው፣ ይህ ውጊያ በሐሳብና በስሜት ላይ የሚመጣ ነው። አንድ ደግሞ እርምጃ ከፍ ያለ ነው። ነገራችሁን ማበላሸት ብቻ ሳይሆን እናንተ ሐሳብ ላይ እንደ ዲፕሬሽን ሊሆን ይችላል፣ ክፉ ሐሳቦች፣ ራስን የማጥፋት ሐሳብ፣ በቃ ልዩ ክፉ የተባለው የኃጢአት የማድረግ ግፊት ማይንድ ላይ ማለት ነው፣ አእምሮ ላይ ይዞ ሊመጣ ይችላል። ይሄ ኦብሴሽን የሚባለው ነው ወይም ደግሞ ውጥረትን የሚፈጥር ነገር ነው። ሐሳብን ነው መቆጣጠር የሚፈልገው። ለምሳሌ ጌታ ኢየሱስን አሳልፎ የሰጠውን ይሁዳ ስታዩ አስቀድሞ ሐሳብ አገባበት ይላል። ስለዚህ ይሄኛው አጋንንታዊ መያዝ ምንድነው? ሐሳብ ነው የሚያስገባው። አትረቢም፣ ዋጋ የለሽም፣ ከንቱ ነህ አንተ ማለት እንደዚህ ባለ የመከራ ህይወት የሚያኖር መንፈስ ነው። እኛ ዝም ብሎ ራሳችን የምናወራ ይመስለናል እንጂ የሆነ መንፈስ ነው ያን ለአእምሯችን የሚናገረው። ይሁዳ አላወቀም ሰይጣን እያለው እንዳለ። ይሄን ሰው እያሳልፈ ስጠው፣ አሳልፈ ልክ ሂድና እንዲህ አድርግ አንተ እንደዚህ ነህ እንደሚለው ማለት ነው። አሳልፈ ስጠው አለው። ጌታ ኢየሱስን አሳልፎ ሰጠው። አሳልፎ እንዲሰጠው ሐሳብ በሱ ውስጥ ምን አደረገ ይላል? አስገባ ይላል ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ። ሳኦልም ደግሞ እንደዚሁ ክፉ መንፈስ ወጥቶ ያስጨንቀው ነበር ይላል። እና በቃ ክፉ መንፈስ ወጥቶ ሲያስጨንቀው ራሱን ከግድግዳ ሁሉ ጋር ያጋጭ ነበረ እና የሚያጽናናው ሰው ይፈልግ ነበር። ከዛ ዳዊት ተጠርቶ በገና እየደረደረ ሲዘምር ያ ክፉ የሚያሰቃየው መንፈስ ለቆት ይሄድ ነበርና ይሄ ማሰቃየት እስከዛ ሊያደርስ ይችላል። እስከ ዲፕሬሽን ሊያደርስ ይችላል። ራስን እስከ መጥላት ሊያደርስ ይችላል። መንፈስ ነው። ሰው በተፈጥሮ ሶስት ሁለንተና ነው ያለው። ስፒሪት አለው፣ ሶል አለው፣ ባዲ አለው። ስፒሪት አለው፣ ሶል አለው፣ ባዲ አለው። አጋንንቱ በአካል ደረጃ ማለት በቁሳዊው ዓለም ደረጃ ተጽዕኖ ሊፈጥርብን ይችላል ወይም ሊቆጣጠር ይችላል። ያን ጊዜ ስጋችንም ሳይቀር ሊጎዳ ይችላል። ወይም ደግሞ ሶል ስንል ደግሞ ምንድነው? አእምሯችን፣ ዕውቀታችን፣ ፈቃዳችን ተጽዕኖ በሚያሳድርበት ደረጃ ሊመጣ ይችላል ማለት ነው። እነዚህ ሁለት ነገሮች ሊሆኑ ይችላሉ። ሶስተኛው መንፈስ ነው፣ የሰው መንፈስ ግን ጌታን ከተቀበለ ጊዜ በኋላ የእግዚአብሔር ሕይወት በዛ ሰው መንፈስ ውስጥ ያድራል። ያ መንፈስ ከእግዚአብሔር ይወለዳል። እንደ ሮሜ ምዕራፍ 10 ቁጥር 10 እና 11 ስታነቡ ስጋችሁ ከኃጢአት የተነሳ የሞተ ነው ይልና መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ይላል። መቼ? ክርስቶስ በእናንተ ውስጥ ቢሆን። ክርስቶስ በእናንተ ውስጥ ከሆነ መንፈሳችሁ ከጽድቅ የተነሳ ምንድን ነው ይላል? ሕያው ነው ይላል። ስለዚህ መንፈሳችሁ የእግዚአብሔር ልጅ ነው፣ ከእግዚአብሔር ተወልዷል፣ ከመንፈስ ቅዱስ ጋር አንድ ሆኗል። ያ ማለት እውነተኛ ዋነኛ ማንነታችሁ ነው። በፍጹም ክፉ መንፈስ ያን ክፍላችሁን ሊቆጣጠረው አይችልም። እየሰማችሁ ነው? ሊቆጣጠረው አይችልም። ሐሳባችሁን ግን ሊቆጣጠር ይችላል። እስከ መቼ? በኋላ እናየዋለን። ይሄኛው በሐሳብ ደረጃ የሚደረግ ነገር ነው። ለክፉ ምኞት፣ ለክፉ ድርጊት የሚያነሳሳ ክፉ ተጽዕኖ ነው። ሶስተኛው ግን ቅድም ያልኩት ነው። ይሄ መጨረሻው ማለት ነው። ዲሞኒክ ፖሴሽን የሚባለው ነው
ፖሰስ ማድረግ። አሁን እችን ሴት የቀድሟን አይታችሁ ከሆነ የኔ ናት አለ አይደለ? የኔ የሚለው ማለት የኔ አለ ማለት ምን ማለት ነው? ያ ሰው ጌታ ኢየሱስን በግሉ ኮንፌስ አድርጎ የጌታ አልሆነም ማለት ነው። እየሰማችሁ ነው? የማን አልሆነም? ይሄ መንፈስ ሙሉ በሙሉ ቁጥጥር አድርጓል ማለት ነው። ሙሉ በሙሉ እና በጣም ከከፋ ያሳብዳል። አእምሮን ያስታል። መጽሐፍ ቅዱስ ላይ የምታያቸው አእምሮአቸውን ሳይሆን የጌርጌሶንን ሰው በማርቆስ ወንጌል ምዕራፍ 1-15 ብታነቡ አእምሮውን ሁሉ ስቶ ነበረ። ለምን? ፉል ፖሴሽን ነው። ክርስቲያንን አጋንንት ፉሊ ፖሰስ ያደርገዋል ወይ ካላችሁ ማድረግ አይችልም። አጋንንት ክርስቲያንን ፖሰስ ማድረግ አይችልም። ለምን? ኢየሱስ መንፈሱን የዛን ሰው መንፈስ ምን አድርጎታል? ይዞታል። ኢየሱስ ማደሪያው አድርጓል። ዳግመኛ የተወለዳችሁ ሁሉ ይሄ ድፍረት ሊኖራችሁ ይገባል። አጋንንት በሉ እስኪ ከኔ ጋራ የራሱ ሊያደርገኝ አይችልም በሉ እስኪ። ግን በአእምሯችሁ ላይ ተጽዕኖ ሊያሳድር ይችላል። አእምሮ ላይ ነው መጋደሉ ያለው። አእምሯችሁን የጦርነት ሜዳ ሊያደርገው ይችላል። ስለዚህ ሲጸለይ ደግሞ ያው አእምሯችሁን መናገር የአእምሮ ክፍል ነው፣ መጮህ የአእምሮ ክፍል ነው፣ መለፍለፍ የአእምሮ ክፍል ነው። ያው አፋችሁን ተጠቅሞ ሊለፈልፍ ይችላል። ያ ማለት ግን የእግዚአብሔር አይደላችሁ ማለት ላይሆን ይችላል ማለት ነው። የእግዚአብሔር የማትሆኑት ጌታ ኢየሱስን ካልተቀበላችሁ ነው። ጌታ ኢየሱስን ባልተቀበለ ሰው ሕይወት ውስጥ ግን ዲያብሎስ ሙሉ ቁጥጥር አለው። ሰው ነፃ መውጣት ያስፈልግህ ይሆን የሚለውን ትናንት ስናይ ከነዚህ ተነስተን ልትፈርጁት ይገባል። እንደዚህ ከሆነ አሁን ከነፍሳችንና ከስጋችን ላይ ዲያብሎስን ማባረር በጣም ቀላል ነው። እየሰማችሁ ነው? በጣም ቀላል ነው። አንደኛ እውቀት ነው። እውቀት ካገኛችሁ የዲያብሎስ ምሽግ ይፈርሳል። ክብር ለጌታ ይሁን። የምታምኑት እውቀት የምትቀበሉት ማለት ነው። በቆሮንቶስ ላይ በሁለተኛ ቆሮንቶስ ምዕራፍ 10:4-5 ላይ የጦር መሳሪያችን ስጋዊ አይደለምና የሰውን ሐሳብ ሁሉ በእግዚአብሔር እውቀት ላይ የሚነሳውን እናፈርሳለን ይላል። በእግዚአብሔር እውቀት ላይ የሚነሳውን ሐሳብ ሁሉ ምን እንላለን? እናፈርሳለን። የጦር መሳሪያችን ስጋዊ አይደለም። አማርኛው ጥሩ ነው የሚናገረው። ምሽግን ሁሉ እናፈርሳለን ይላል። ስለዚህ እውቀት ስታገኙ ዲያብሎስ ትናንት እንደተነጋገር ነው በሽንገላ ነው፣ በማጭበርበር ነው ወደ ሰው ሕይወት የሚገባው። ኦብሴሽንም ይሁን ኦፐሬሽን የሚሰራው በማጭበርበር ነው፣ በሽንገላ ነው። የዲያብሎስን ሽንገላ ተቃውሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ ይላል? አንሱ ይላል። ስለዚህ ያን የሚያደርገው በመዋሸት በማጭበርበር ያልሆነውን ናችሁ። ለምሳሌ ክርስቶስ ኢየሱስ ስለ ኃጢአታችን ቤዛ ሆኖ ደሙን አፍስሶልን ዋጅቶናል አይደል? የእግዚአብሔር ልጆች አድርጎናል። ጌታ ኢየሱስን ሳያፍር ቀርቦ አንተ የእግዚአብሔር ልጅ ከሆንክ ካለው አንተንም መጥቶ እንደዛ ይልሃል። የእግዚአብሔር ልጅማ ብትሆን ኖሮ እኮ እንደዚህ ይሆን ነበር። እንደዚህ አሁን እውቀት ከሌላችሁ ይገናኝባችሁና አሃ ልክ እኮ ነው፣ ስለዚህ የእግዚአብሔር ልጅ አይደለሁም ትላላችሁ ማለት። ያኔ በአካባቢያችሁ ላይ ዲያብሎስ ይሰለጥናል። የእግዚአብሔር ቃል እውቀት ከሌለን ብርሃን የለንም። ብርሃን ከሌለ ጨለማ ነው። ጨለማ ካለ ዲያብሎስ አለ ማለት ነው። አጋንንት አለ። አጋንንት ኦፐሬት የሚያደርገው ኦፐሬሽኑ ያለው በዳርክነስ ውስጥ ነው። እስኪ በሉ አጋንንት ስራውን የሚሰራው በሉ እስኪ በጨለማ ውስጥ ነው። ጌታ ደግሞ ምንድን ነው ያለው? የጨለማው ገዢ። የጨለማው ምን ገዢ? እስኪ በሉ ዲያብሎስ የምን ገዢ ነው? ጨለማ ማለት የእግዚአብሔር ቃል ብርሃን የሌለበት ቦታ ማለት ነው። ስለዚህ በሕይወታችሁ በሆነ ጉዳያችሁ ላይ የእግዚአብሔር ብርሃን ከሌላችሁ ጨለማ ነው ማለት ነው። በዛ ጨለማ ውስጥ ዲያብሎስ እናንተን ያጭበረብራችኋል፣ ገብቶ ይመላለሳል። ስለዚህ የእግዚአብሔር ቃል ብርሃን በጣም ያስፈልጋል። ያ ካለ ከአእምሯችሁ ላይ ምሽጉ ይፈርሳል። ጸንቶ መቆም አይችልም። አሁን ጌታን ተቀበይ፣ እሺ፣ ወዲያውኑ ከልቧ ነው አረ ጌታ ሆይ ነው ያለችው ራሷ። እኔ ከምለው ሌላ ጸልያለች። ሰምታችሁ ከሆነ ሰምታችኋታል። ያ ማለት ቶታሊ ከልቧ ነው ጌታን መቀበል የፈለገች ሰው። ከዚህ በኋላ ዲያብሎስ በዚች ሴት ላይ ምን የለውም? መብት የለውም፣ መቀመጫ የለውም፣ ስፍራ የለውም። ምንም ማድረግ አይችልም ማለት ነው። ፈቅዳ ወዳ ኢየሱስን ወደ ሕይወቷ ስላስገባችው። ሰይጣን ሶቨሬን አይደለም፣ ሙሉ ስልጣን የለውም። ሰይጣን ሰዎች ሲፈቅዱለት አጭበርብሮ ነው ገብቶ የሚዘርፋቸው የሚገላቸው። እና ክርስቲያን ከሆናችሁ እነዚህ ሁለት ነገሮች በሕይወታችሁ ሊሰሩ ይችላሉ። እየሰሩ ለመሆኑ ከሆነ ደግሞ አንድ በእውቀት ከእናንተ ይወገዳል።
እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እውነት አርነት ያወጣችኋል። ስለዚህ ትክክለኛ የሆነ ምክር በማግኘት ኢቭን አጋንንት ጮሆ ከወጣላችሁ በኋላ ምክር ሊያስፈልጋችሁ ይችላል። ምክር በማግኘት ደሊቨራንሳችሁ ሙሉ ይሆናል። አንዳንዱ ችግሮቻችን በምክር ይሆናል ደሊቨር ምን ሆነው። ምክንያቱም አለማወቃችንና አለማስተዋላችን ወይም አንዳንድ ለአጋንንት የሚመች አይነት አስተሳሰብ መያዛችን አጋንንቱ ተመልሶ እንዲመላለስ በሕይወታችን ሊፈቅድለት ይችላል። አቋማችን ስናስተካክል ግን በሩን ዘጋን ማለት ነው። ተመልሶ ወደ ሕይወታችን አይመጣም። ስለዚህ ደህና ከበሰሉ ክርስቲያኖች፣ አገልጋዮች ምክር መቀበል ያስፈልጋል። አንዳንድ የሕይወታችን ችግሮች አጋንንቱ ጮሆ መውጣቱ ብቻ አይደለም መፍትሄ የሚሆነው፣ ምክር ማግኘት ያስፈልጋል። ስነ ልቦናችን እየተጠቀመበት ሊሆን ይችላል። አለማወቃችን እየተጠቀመበት ሊሆን ይችላል። ተጨቁኖ የኖረ ሰው፣ እናትና አባቱ የሆነ ነገር ሲሉት የኖረ ሰው፣ የበታችነት ስሜት የሚሰማው ሰው አጋንንቱ ጥሎት ቢሄድም ተጸልዮለት አሁንም በበታችነት ስሜት የሚሰቃይ ከሆነ ተመልሶ አሁንም የአጋንንት ይገባል በዛ ስሜቱ ማለት ነው። ስለዚህ ይሄ ሰው በክርስቶስ ኢየሱስ ያገኘውን ነፃነት፣ የእግዚአብሔር ልጅነት ክብር ማወቅ አለበት እና በቃ መንፈሳዊ ደረቱን ነፋ አድርጎ መቆም አለበት። ያኔ ዲያብሎስ በሕይወቱ ስልጣን ያጣል። ጌታ ስሙ የተባረከ ይሁን እና ትናንት እንዳልኳችሁ አንድ ሰው ነፃ መውጣት ያስፈልገው እንደሆነ የሚያውቅባቸው ነገሮች ብለን ዘርዝረናል አይደለም? ታስታውሳላችሁ? ነፃ መውጣት እንደሚያስፈልገን የሚጠቁሙ ነገሮች ብዬ ትናንት ነግሬያቸዋለሁ። ከዚህ መጽሐፍ ላይ ገጽ 59 ላይ ግን ሰፋ ያለ ዝርዝር ስላለው የተደባለቀ ወይም ስርዓት የለሽ ሐሳብ ማሰብ፣ ድብልቅልቅ ያለ ከእውነታ ጋር የማይታረቁና የማይጨበጡ ሐሳቦች ኢሉዥን ማለት ነው። ቁጭ ብሎ መጽሐፍ አንብባችሁም ልታረጉት ትችላላችሁ። ዝም ብላችሁም ልትሆኑ ትችላላችሁ። ውስድ ብላችሁ በቃ የውሸት ዓለም ውስጥ የምትዋኙ ከሆነ ለክፉ መንፈስ ይሄ ሁሌ አሁን ምላችሁ ነገር ተደጋጋሚ ከሆነ ነው። አንድ ቀን ሁለት ቀን ሳይሆን ተደጋጋሚ ከሆነ ነው። እንደዚህ ከሆነ እውነት ወይም መሰረት የሌላቸውን ነገሮች በሐሳብ ማየትና መስማት፣ ኢማጂን ማድረግ መስማት እና በውሸት ዓለም የመመላለስ አይነት ማለት ነው። ሁለተኛ ሌላ ጉዳይ ማሰብ እስከማይቻል ድረስ ሙሉ ለሙሉ በአንድ ሐሳብ ቁጥጥር ስር የመሆን ተደጋጋሚ ልምምድ፣ መቆጣጠር የማትችሉት የሐሳብ ግፊት፣ ለምሳሌ ከቁጥጥር ውጭ የሆነ ኃጢአትን የማድረግ ፍላጎት ግፊት። ኃጢአት በአካባቢያችሁ ኑሮ አይደለም፣ ዝም ብሎ ግን መጥቶ ሲኖር መፈተን ያው የሁሉም ሰው ፈተና ነው። መሸሽ ይችላል። ለምሳሌ በዝሙት አልፈተንም ብላችሁ በተቃራኒ ጾታ ራሳችሁን ፈተና ውስጥ መጣል የለባችሁም። ስጋ የሚባለው በባህሪው ሊፈትናችሁ ይችላል። እሱም የምታደርጉት መጽሐፍ ቅዱስ ከዝሙት ሽሹ ነው የሚለው አይደለ? መሸሽ ነው። በቃ እስከ ቀረባችሁ ድረስ ፈተና ይኖራል። አብራችሁ ጊዜ እስካሳለፋችሁ፣ ቴክስት እስከተደራረጋችሁ፣ ደጋግማችሁ እስከተደዋወላችሁ ድረስ ኔክስት ፈተናው ይመጣባቸዋል። በዚህ ዘመን ቅርርቡ በአካል ብቻ አይደለም። ስለዚህ ቻት የምታደርጉ ከሆነ ከተቃራኒ ጾታ ጋር ከጥቂት ጊዜ በኋላ ትተሳሰራላችሁ። አልሸሻችሁም ማለት ነው። ይሄ ኖርማል ነገር ነው። የምታመልጡት በመሸሽ ነው፣ በኢየሱስ ስም አይደለም። ቻት እየተደራረጋችሁ በኢየሱስ ስም ይሄን ሐሳብ እቃወማለሁ ብትሉ አይሄድም። ዝግት አድርጋችሁ ደህና ሰንብት። ያሳዝነኛል፣ ተይው ፓስተሩ ይዘንለት አንቺ ገደል ከምትገቢ ማለት ነው። እየሰማሽ ነው። አንቺ ወንድ ፎሎ አፕ አታድርጊ። በመንፈሳዊ ነገር ቢሆን ተይው። በቃ መስክረሽም ከሆነ ለቀጣይ ሰው አስረክቢና ደህና ሰንብት ወንድሜ በይው። እየሰማሽ ነው። አንተም እየሰማህ ነው። ሽሽ ነው የተባለው። እሺ፣ ግን ዝም ብላችሁ ቁጭ ካላችሁበት መጥቶ ተነስ፣ ሂድ፣ ከዛ ልትቆጣጠሩት አቅቷችሁ አቅም አታችሁ ወጥታችሁ ሄዳችሁ የሆነ እግዚአብሔር ደስ አያሰኘው የምትሉትን ነገር አድርጋችሁ ከዛ ልቅቅ ብሏችሁ ደግሞ ለምን አደረግኩኝ? ለምን ቅድም የገፋችኋል የተቆጣጠራችሁ ማለት ነው። ይሄ ነው ኦፕሬሽን ማለት። በቃ ተቆጣጠረ። ኦብሴሽን ማለት ይሄ ነው። መቶ አእምሯችሁን ተቆጣጠረ፣ ገፋችሁ፣ አስደረጋችሁና ከዛ ያው ውስጣችሁ ስለሌለ ዓላማውን ግቡን ከመታ በኋላ ቀጥሎ ደግሞ መልኩን ይቀየራል። መጀመሪያ አድርግ ነው። ካደረክ በኋላ ደግሞ ያው ጠላት ነው አንተ ይላል ደግሞ መልሶ። እንዴት ታደርገዋለህ ይሄን ነገር? እንዴ አንተ አሁን የእግዚአብሔር ልጅ ነህ? አንተ አሁን ክርስቲያን ነኝ እያልክ ነው?
አሁን ደግሞ ይቅር በለኝ ልትለው ነው አይደለ? ትናንት ይቅር በለኝ አላልከውም ይላቸዋል። አሁንም እሱ ነው የሚሰራው። አያችሁ፣ ይሄ ኦፐሬሽን፣ ይሄ ደግሞ በክስ ነው የሚሰራውና የማያቋርጥ ክስም ካለባችሁ እሱ አጋንንታዊ ጭቆና በሕይወታችሁ እንዳለ ምልክት ስለሆነ ነፃ መውጣት ያስፈልጋል። በምክር፣ በቃሉ ብርሃን፣ በጸሎት ነፃ መውጣት ያስፈልጋል። ግልጽ ነው እያልኩ ያለሁት። በየቀኑ የሚያጋጥሙ ጥቃቅን ጉዳዮችን መቆጣጠር አለመቻል። ትናንት ብለነዋል። በጣም ነርቨስነስ መሆን፣ ትንሽ ነገር ማካበድ ማለት ነው። ብስጭት የሚል ሰው አይታችኋል? የሆነ በጣም ቶሎ በትንሽ ነገር ሁለት ሀሳብ ከነገራችሁ ተወኝ በቃ ምናምን የሚል ሰው አለ። እንዲህ አይነት ሰው ምናልባት ደሊበራንስ ያስፈልገው ይሆናል። ሀሳቦችን ማስተናገድ አቅም ማጣት፣ ከሰው ጋር መግባባት አለመቻል፣ ቋሚ የሆነ ችግር ማለት ነው። አቅል ማጣት፣ ቁጭ ብሎ ከሆነ ብድግ ብሎ መሄድ፣ ይዞ ከሆነ መተው፣ አቅል የለሽ መሆን፣ በሆነ ባልሆነው መመረር፣ በቃ ምሬት፣ ማጉረምረም። ይሄ ቋሚ ከሆነ ማለት ነው። ተደጋጋሚ ውድቀት፣ ተደጋጋሚ እናንተ ጋብቻ ላይሆን ይችላል። እህታችሁም ወይም አጎታችሁ ወይ እናታችሁ በዛው ተመሳሳይ ውድቀት እየወደቁ ሊሆኑ ይችላሉ። በውድቀት አዙሪት መኖር፣ እየተደጋገመ የሚመጣ ህመም። አንዳንዱ ህመም ወር ቀን እየቆጠረ ዓመታት፣ ክረምት ሊሆን ይችላል፣ በጋ ሊሆን ይችላል፣ የሆነ ቀን ሊሆን ይችላል፣ ወይ ሮብ ቀን ሊሆን ይችላል፣ ወይ ጠዋት ወይ ማታ ሊመጣ ይችላል። እና በሆነ አዙሪት ብቻ ፓተርን ያለው ነገር ካለ ያ ነገር መንፈሳዊ ነው ማለት ነው። ግልጽ ነው አይደለ እያልኩት ያለው? ለምሳሌ እኔ ጽፌዋለሁ። እኔ አሁን ድሮ ልክ እንደዚህ ስነግራችሁ ሰው ደሊቨር ከሆነ በኋላ እኮ ይረሳዋል። አይገርማችሁ? እኔ ምን ነበርኩም ብትሉኝ ልክ ወደ ማታ ሲደርስ ዲፕሬሽን ይመጣብኛል። ድብርት፣ ፀሐይዋ መዘቅዘቅ ሲጀምር፣ መጨለም ሲጀምር ልክ ከሱ ጋር የሚመጣ ራስን መጥላት አለ። አሁን ልናገረው አልችልም። ያ ግን ዴይሊ ነው። በነገራችን ላይ በቃ መሄድበት አጣለሁ። ጥሩ ጓደኛ ካገኘው በዛን ጊዜ ጥሩ ነው፣ እንደምንም ታልፋለች ያቺ ሰዓት። ብቻዬን ከሆንኩ ግን ቤት ከሆንኩ መከራ ነው፣ በጣም መከራ ነው። በቃ አሰቃያለሁ በጣም። አጋንንት መሆኑን አላውቅም። ጀስት ብቻ ያስጠላል፣ በጣም ያስጠላል። እና መሄድበት አጣለሁ። ዓለም ታስጠላኛለች፣ ሁሉ ነገር ያስጠላኛል። ሁሉ ነገር ነው የሚያስጠላኝ እና ይረዝማል፣ በጣም ይረዝማል። ይሄ ለብዙ ዘመናት የተሰቃየሁበት ነው። ለብዙ ዘመናት ነፃ ስትወጡ ግን በቃ ይሄ ታሪኩ ነው ይቀራል ማለት ነው። የለም፣ እግዚአብሔር ይመስገን። ጽፌዋለሁ እዚህ መጽሐፍ ላይ። ሌላ ሁለተኛው ልሰብክ ስል ልሄድ ስል የሚመጣብኝ ዝም ብሎ ናቹራል ፍርሃት አለ። ሁሌም ልሰብኩ ስትሉ አሁንም ቢሆን ወጣቶች ብትሆንም ትፈራላችሁ፣ ትጸልያላችሁ። ይህ ናቹራል ነው። ከተፈጥሮ ውጭ የሆነ ፕሮግራሙ ቢዘጋ ሁሉ ላለሁ ዝናብ በሆነ ዶፍ መጥቶ የሆነ ነገር ቢሆን ወይ ደግሞ በቃ ዛሬ የሆነ ነገር ተብሎ ያን እድል መጀመሪያ እኮ ፈልጌ ነው እና በቃ አምጬ በቃ መድረክ መውጣት ስቃይ ሆኖ ነው መወጣው። ከዛ ያውጣለዋለሁ ማለት ነው። መስበክን ማስተማርን በጣም ነው የምጠላው። እነ ፓስተር አረጋ በጣም በግለት ነው እና እቀናባቸዋለሁ። ሲወርዱ ራሱ በቃ ሃሌሉያ ምናምን እያሉ ነው የሚወርዱት። እኔ ሃሌሉያ አይደለም። በቃ መድረክ ላይ እግዚአብሔር ያግዘኛል፣ ይረዳኛል። ሲወርድ ደግሞ ይመጣል እና ስብከቴን መስማት ከዛ በኋላ አገልግሎት የሚባል ማሰብ አልፈልግም። ቴረር ነው ለእኔ በጣም። ጭቆና መሆኑን አጋንንት መሆኑን አላቅም። እዚህ መስክሬዋለሁ። በጣም ትልቅ የእግዚአብሔር ሰው ወደ ጌታ ሄደዋል። ዴሪክ ፕሪንስ በእንደዚህ አይነት የዲፕሬሽን መንፈስ ተሰቃይ ነበራሉ እና በሐዘን መንፈስ ፋንታ የሚለውን ሳነብ በሌላ ቋንቋ ማለት ነው በዲፕሬሽን መንፈስ ፋንታ ነው የሚለው እና ያኔ በራልኝ አሉ። እንዴ እኔ እንደዚህ ዲፕረስድ መሆኑ ስፒሪት ነው ማለት ነው አልኩኝ አሉ። ከዛ ራሳቸውን ያው የገባው አገልጋይ ስላልነበረ ራሳቸውን ነፃ ወጡ። በኢየሱስ ስም አዛለሁ የዲፕሬሽን መንፈስ ለቀህ ሂድ ብለው ማለት ነው። ከዛ በቃ ለቀቀኝ አሉ። የሆነ ክብደት ተነስቶ ሲሄድ ታወቀኝ አሉ እና ከዛ በኋላ ነፃ ሆንኩ ብለው ተናገሩና ያን ሳነብ ስሰማ እንዴ
ለካ እኔን እያሰቃየኝ ያለው ዲፕሬሽን የሚባል ስፒሪት ነው። ትምህርት ቤትም ይሄን ተናግሬዋለሁ። ትምህርት ቤት ማለት ኮሌጅ እያለሁ ጓደኞቼ ተስፍሽ አንቺ ሙዲ ነሽ ብለውኝ ያውቃሉ። እና ምንድነው መሰላችሁ አንዳንድ ቀን ዲፕሬሽኑ ይጠፋና ደስ ይለኛል። በቃ ደስ ብሎኝ ከዛ ደስ ሲለኝ ልብሴ ሁሉ በቃ ጥሩ ለብሳለሁ፣ ታጣባለሁ፣ ሳቅሳቅላለሁ ምናምንና አይተውታል ማለት ፓተርናይዝድ ነው ይሄ ነገር። እና እንደዛ በወንኩ ቁጥር ቤተክርስቲያን መሄድ አልፈልግም፣ ሰው ማግኘት አልፈልግም። ሁሉ ነገር ህይወት የሚባለው ትርጉም አጣበታለሁ። ኢየሱስ ግን ነፃ ሲያወጣ እያንዳንዱ ቀናችሁን ኢንጆይ ታደርጋላችሁ። ፈተና አለ ግን በቃ ውስጣችሁ ግን ያ የለም። ክብር ለጌታ ይሁን። ትፈተናላችሁ፣ በውጭ ነው። ስሙ ይባረክ። ዛሬ አንድ ሰው ነፃ ይሁን በኢየሱስ ስም። በእግዚአብሔር መንፈስ ምሪት ሳይሆን አንዳንድ ነገሮችን ማወቅ። አንዳንዱ እግዚአብሔር ዝም ብሎ ጸጋ የሚሰጠው አለ በጌታም ሳይሆን፣ ግን ሌሎቹ ደግሞ አጋንንት የሚገልጥላቸው ሰዎች አሉ። እንትና ሊሞት ነው፣ መኪና ሊጋጭ ነው፣ እንደዚህ በቃ ሁልጊዜ የሆነን ነገር የሚያሟርቱ ሰዎች አሉ እና ያሉት ነገር የሚሆንላቸው ግን በጌታ ያልሆኑ ሰዎች አሉ። እነዚህ ሰዎች ምናልባት ደሊበራንስ ያስፈልጋቸዋል። በጌታም ነኝ ብለው ደግሞ ሁልጊዜ የሚናገሩት ክፉ ነገር ከሆነና ያ ክፉ ነገር የሚፈጸም ከሆነ የጌታ መንፈስ ላይሆን ይችላል። እየሰማችሁ ነው? ምክንያቱም የእግዚአብሔር መንፈስ መልካም መንፈስ ነው። የሐዋርያት ሥራ 16 ላይ አንዲትን ሴት ታያላችሁ። 9ኛ በሟርት ተግባር መሳተፍ። ለምሳሌ መዳፍ ማንበብ፣ ስኒ ወይም ሌሎች ነገሮችን አይቶ ስለ ሰውም ሆነ ስለ ሁኔታዎች መተንበይ። ስኒ ምናምን የተለያየ ካርድ፣ የታሮት የተለያየ ኮከብ መቁጠር፣ እነዚህ ሁሉ እጣ ፋንታን በአጠቃላይ ለማወቅ የሚሞከረው ሙከራ ላይ ሁሉ ከበስተጀርባው አጋንንት አለበት። በማንኛውም መንገድ ይሁን ማለት ነው። እግዚአብሔር እንድንመራ የሚፈልገው እጣ ፋንታችንን በሚያውቀው በመንፈስ ቅዱስ አማካኝነት ብቻ ነው። ከሱ ስንወጣ ወዲያውኑ ለክፉ መንፈስ እንጋለጣለን። የሟርተኝነት መንፈስ ይጠናወተናል ማለት ነው። እና በዛ ልምምድ ውስጥ የነበርን ሁሉ ይሄ የጥንቆላ መጽሐፍ፣ የድግምት መጽሐፍ፣ የጥንቆላ ስላችሁ ያው ብዙ ወጣቶች አሁን በጣም እውቀቱ አላችሁ። የሚገርመው እኛ ብዙ አናውቅም፣ ግን ብላክ ዋይት ምናምን እያላችሁ ማጂክ የምታነቡ ኮከብ ቆጠራ ምናምን አሁን ሁሉም ነው በቃ በዚህ የተወለደ በዛ እንደዚህ አይነት እድል ፋንታን በነገራችን ላይ የተወለዳችሁበትን ቀን ሰው ከጠየቃችሁ ሊያሟርት ነው፣ በአብዛኛው ሊያሟርት ነው። እና ይሄ አጋንንታዊ ነው፣ የአጋንንት እውቀት ነው። እግዚአብሔር ሞራ መግለጥን ይጸየፋል። ሞራ መግለጥም እኮ ተመሳሳይ ነው። እና ምንድነው መሰላችሁ እንዲህ ስታደርጉ ክፉ የተከፈተ በር ነው ማለት ነው። በዛ በኩል ይገባና ህይወታችሁን ይቆጣጠረዋል። እና ሰዎች የዛን ጌታ መፈለግ፣ ኮከብ መቁጠር ማለት ኮከቤ ይሄ ነው የሚባለው ነገር እሱ ክፉ ነው። ለክፉ መናፍስት ያጋልጣል። ከእግዚአብሔር ጥበቃ ውጭ ያደርጋቸዋል። ትናንት ብለናል። ከተለመደው የወጣ ፍርሃት፣ የከፍታ ፍርሃት፣ የሞት ፍርሃት፣ የጨለማ ፍርሃት ነው። ሌላው ተደጋጋሚ የሆነ ኃጢአት ልምምድ። ሁልጊዜ በአንድ ኃጢአት እኛ ነፃ መውጣት እየፈለግን የእግዚአብሔር ልጆች ሆነን ያን ኃጢአት መተው እየፈለግን ግን ካቃተን ጭቆና ሊኖርብን ይችላል። ስለዚህ እሱ ጸሎት ያስፈልገዋል፣ ደሊበራንስ ያስፈልገዋል። ድብርት እንዳልኳችሁ ራስን የማጥፋት ሐሳብ፣ ራስን የማጥፋት ሐሳብ ሁሉ አጋንንት ነው። ምንም አታባብሉት። ራስሽን አጥፊ፣ ባትኖሪ ብትሞቺ ሚልህ ካለ ቀጥታ ነፍሰ ገዳዩ ወደ ህይወትህ መጥቷል ማለት ነው። እሱ ሊሰርቅ ሊገድል ሊያጠፋ እንጂ ለሌላ አይመጣም። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። የእግዚአብሔር መንፈስ ይወቅሳል እንጂ አይኮንንም፣ አትረባም አይልም። የእግዚአብሔር መንፈስ እግዚአብሔር ይወድሃል፣ ጥሩ አይደለም የምታደርገው፣ ወደ ጌታ ተመለስ ነው የሚለው። የክፉ መንፈስ ግን አንተ አትረባም፣ ቆሻሻ ነህ፣ ውዳቂ ነህ፣ እግዚአብሔርን በድለኸዋል፣ መንፈስ ቅዱስን ተሳድበሃል ይላል። መንፈስ ቅዱስን ተሳድበሃል የሚላችሁ ካለ በአብዛኛው እንዲህ አይነቱ ነገር በአብዛኛው
የጥንቆላ መጽሐፍ ከማንበብ ነው ብዙ ጊዜ የመጣው። የኦሾ መጽሐፍ፣ የዮጋ መጽሐፍ፣ ዘመናዊ የሚባሉት ጥንቆላዎች ናቸው እነዚህ። በነገራችን ላይ አሁን ጥንቆላ በጣም ዘምኗል። የሚገርማችሁ በጣም ዘምኗል። በጣም የድሮው ይሄ መጋረጃ አድርጎ ምናምን ቀርቷል። አሁን በዲጂታል ሁሉ ሆኗል። እና እሱ መንፈስ አደገኛ መንፈስ ነው። የነዚህ የፍልስፍና መጽሐፍቶችን ስታነቡ ዩኒቨርሲቲ እያላችሁ ሊሆን ይችላል፣ አሁን ሊሆን ይችላል፣ ኦንላይን ሊሆን ይችላል። ስትሰሙ ስታነቡ ከቆያችሁ ፋይናሊ መንፈስ ቅዱስን ተሳድበሃል የሚል ይመጣል። ኃጢአት አይሰረይም። በቃ መንፈስ ቅዱስን ተሳድበሃል አንተ። መንፈስ ቅዱስን መሳደብ ደግሞ የኃጢአት ስርየት የለውም ይላችኋል። ለምንድን ነው? በቃ ማይሰረይ ኃጢአት ሰራሁ ብላችሁ በርግጋችሁ እንድትጠፉ ማለት ነው። ከዛ አእምሯችሁ ሊያብድ እስኪል ድረስ ያስጨንቃችኋል። ግን ውሸታም ነው። ያ መንፈስ ነው። ተቃወሙት። ዛሬ አንድ ሰውም ካለ ይሄን መንፈስ ልትቃወመው ይገባል። የእግዚአብሔር መንፈስ አይደለም። የማይሰራ ኃጢአት የለም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል ነው የሚለው? ያነጻል። ምንድነው ግን መንፈስ ቅዱስን ሰዎች ማለት ጌታ ኢየሱስ በመንፈስ ቅዱስ እየሰበከ እያለ ከእግዚአብሔር አይደለም ኢየሱስን አሉት። በኢየሱስ ማመን ካልቻሉ ኃጢአታቸው ሊሰራ አይችልም። መንገዱን ዘጉት ማለት ነው እንጂ ማንም ሰው መንፈስ ቅዱስን አይሳደብም። ጌታ አግኝቶት ይሳደባል። ክፉ ግን ተሳድበሃል ይላል። በቃ ሐሳቡን ይሰጣችሁና ይሄን አስበሃል ይላል። ሐሳቡን ግን የሰጣችሁ እሱ ነው። ስሙን ጠርታችሁ የዚህ ሐሳብ ባለቤት የሆን ከአጋንንት ማለት አለባችሁ። በስሙ ጥሩት። መቆም አይችልም በፊታችሁ። ሌላው ቁጣ ነው። እንደ ባህሪ የሆነ ቁጣ ማለት ነው። ዝም ብሎ ቁጣ ሳይሆን ባህሪያዊ የሆነ ቁጣ፣ ሁልጊዜ መቆጣት፣ ተቆጥቶ ደግሞ ይቅር አለ ማለት፣ ንስሐ ለመግባት ካለ እሱን ትናንት አይተናል። በጣም መተኛት ወይም የበዛ አለመተኛት፣ እንቅልፍ የለሽ መሆን ወይም እንቅልፋም መሆን፣ ሁለቱም። ዝም ማለት በጣም ሴንስለስ መሆን ማለት ነው። ሰው ሲያዝን አለማዘን፣ ሲደሰት አለመደሰት አይታችኋል። ፊታቸው ጭጋግ ብቻ የሚሆኑ ሰዎች አሉ። ወደው ላይሆን ይችላል። አንዳንዶቹ ማለት በቃ ስሜት የለሽ ሰይጣን ሰርቆት ማለት ነው። እንዴ ህይወት እኮ በራሱ መደሰትና ማዘን ነው እኮ። ሁለቱም እኮ መፈራረቁ በራሱ ህይወት ነው። ዓለም ሁሉ ሜዳ ቢሆን ብላችሁ አስቡ። ደስ ይላል እንዴ? በቃ ዝም ብሎ አሁን ዓለም ለጥ ያለ ሜዳ ቢሆን ተሎ ውሰደኝ ነው የምትሉት። እና ተራራ አለው፣ ሸለቆ አለው፣ ምናምን አለው፣ እንደዛ አለው፣ እንደዚህ አለው። ወጣችሁ ስታዩት ደስ ይላል። ህይወትም እንደዛ ሲሆን ነው ደስ የሚለው እንጂ ዝም ብሎ ሜዳ ቢሆን ህይወት ደስ አይልም። ስሜታችን እንደዛም ነው የተፈጠርነው። በነገራችን ላይ የሚፈራረቁ ነገሮች ከሌሉ ሞኖ ሞድ ከሆነ ዴሊቨራንስ ያስፈልገናል። አሜን ነው። ክብር ለጌታ ይሁን። ሌላው የበታችነት ስሜት፣ ዲያብሎስ እሱን ይጠቀማል። የበታችነት፣ ያልበቃ ባይነት፣ የባዶነት፣ የከንቱነት ስሜት፣ አንድን ነገር አጥብቆ መያዝ አለመቻል፣ ቶሎ ቶሎ ሀሳብን መቀያየር፣ በተደጋጋሚ እየጀመሩ ማቋረጥ፣ የስሜት መለዋወጥ፣ በተለምዶ ሙድ የሚባለው ማለት ነው። ተደጋጋሚ ጽንስ ማስወረድ፣ የተጋቡ ሰዎች ደግሞ ያረግዛሉ፣ ቶሎ ይወርዳል፣ ያረግዛሉ፣ ይወርዳል። ያው ሲመረመር አንዳንድ ጊዜ በሽታ ተብሎ ሊቆጠር ይችላል። ግን በሽታው የሚጠቀመው ዲያብሎስ ነው። ብዙ ጊዜ ግን አይገኝም። ከትዳር ጓደኛ ጋር ለመተኛት ፍላጎትና ስሜት ማጣት። ለምን? ባል ይሆናል። ባል ከሆነ ክፉ መንፈስ ከሚስቱ ጋር እንዲተኛ አይፈልግም። ሚስቷን ከባሏ ጋር እንድተኛ አይፈልግም። ባልየውን ደግሞ ሚስት ሆኖ ከቀረበውና ሌሊት እየመጣ የሚገናኘው ከሆነ ከሚስቱ ጋር እንዲገናኝ አይፈልግም። ልገናኝ ካለ ወይ ብልቱን ሽባ ያደርገዋል፣ ወይ ቁጣ የሚባል የሚያስጠላ ነገር ያመጣበታል። ከዛ በቃ ብድግ ብሎ ተነስቶ ይሄዳል ማለት ነው። ብዙ ትዳር እንደዚህ ይበጠበጣል። በምን መንፈስ ብትሉ በስፒሪቹዋል ሃዝባንድና ዋይፍ በሚባል ማለት ነው። ሱስ፣ ጫት፣ ሲጋራ፣ መጠጥ፣ ሐሽሽ፣ የተለያየ ሱስ ማንኛውም። መጀመሪያ ያ ነገር ሱስ ሳይሆን ምንም አይደለም። ግን ደጋግማችሁ ባረጋችሁትና ልትቆጣጠሩት በማትችሉበት ደረጃ ሲደርስ ክፉ መንፈስ እናንተን መቆጣጠር ይጀምራል። የተገለበጠ አስተሳሰብና ልምምድ፣ ለምሳሌ ወደ ተመሳሳይ ጾታ መሳብ፣ ሰው ከሚያስበው በተቃራኒ ማሰብና መለማመድ። እነዚህ ሁሉ ነገሮች ካሉ
ነፃ መውጣት ያስፈልገን ይሆናል። ነፃ ለመውጣት ልዩ ልዩ መንገዶችን መጠቀም ይቻላል። ጌታ ስሙ የተባረከ ይሁን። ስሙ ይባረክ። ግን አጋንንት እንዴት ነው የሚገቡት? እስካሁን ያየነው አጋንንት የገባ ወይም እየሰራበት ኦፕሬሽን ካለ ኦብሴሽን ካለ እነዚህ ምልክቶች ብለን ያየ ነው። ግን አጋንንት እንዴት ነው የሚገቡት? ለምንድነው ይሄ የምናየው? እንዳይገቡ በሩን እንድትዘጉ ማለት ነው። የአጋንንት መግቢያ በሮችን ነው የምነግራችሁ። በሩንም መስኮቱንም መዝጋት ነው። ጌታ ስሙ የተባረከ ይሁን። አንደኛው ለእግዚአብሔር ፈቃድ ለመገዛት እምቢተኝነት። ሰው የእግዚአብሔር ፈቃድ ምን እንደሆነ እያወቀ ጥሶ ሲሄድ፣ አጥር ሲጥስ፣ ያው ጊዜ የለም እንጂ ብዙ አነብላችሁ ነበር። አጥር ስትጥሱ ጥሳችሁ፣ ይሄ የእግዚአብሔር ፈቃድ አጥራችን ነው። አሁን ከብቶች በረት አላቸው አይደል? አጥር አላቸው። ልክ እንደዛ ማለት ነው። የእግዚአብሔር ፈቃድ ለምሳሌ የተገለጠ በቃሉ የተገለጠ ፈቃድ እንዳለ እያወቃችሁ ትንቢት ብትፈልጉ ሐሰተኛ ነብይ መጥቶ ሊነግራችሁ ይችላል። በቃ የእግዚአብሔር ፈቃድ እንዳልሆነ ቃሉ እየነገራችሁ፣ ሐሰተኛ ነብይ ግን የእግዚአብሔር ፈቃድ ነው ይላቸዋል። ስታደርጉት እግዚአብሔር አይጠበቃችሁም። ከዛ ደግሞ ሰው ተመልሶ ያጉረመርማል። እንዲህ ጌታ እንዴት አሳልፎ ይሰጠኛል ይላል። የእግዚአብሔርን ፈቃድ ከጣስን ጌታ አይጠብቀንም። እያወቀን ከጣስን ማለት ነው። ለምሳሌ በበሽታ ለመያዝ ሊመጣ ይችላል። እንዴት ክርስቲያን ሆኖ በኤችአይቪ ይያዛል? ጥሶ ከሄደ ሊያዝ ይችላል። እዛ ጋር ጥበቃ ላይሰራለት ይችላል። ስለዚህ አጋንንት መግቢያ በሩ አንዱ የእግዚአብሔርን ፈቃድ እያወቅን ስንጥስ ነው። ጥቅሶቹ በጣም ብዙ ናቸው። ግን አንደኛ ሳሙኤል 15:23 ላይ ብታዩ ሳሙኤል የሚያሰቃየው መንፈስ የተጠናወተው የእግዚአብሔርን ፈቃድ ተላልፎ ነው። ተላለፈ፣ በቃ መንፈስ ተጠናወተው እና ይሄን ማድረግ መጥፎ ነው። አንደኛ ቆሮንቶስ ምዕራፍ 5:5 ላይ ደግሞ አንዱ ሰው የአባቱን ሚስት ጋር ተኛ፣ መተኛት እንደሌለበት ያውቃል፣ ግን አደረገው እና ጳውሎስ እንደዚህ አይነቱን ሰው ለዲያብሎስ አሳልፌ ሰጥቼዋለሁ አለ። ተላልፎ ይሰጣል፣ አማኝ ቢሆንም ማለት ነው። ግን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለውን ሰው አሳልፌ ሰጥ። ሁለተኛ ጣዖት አምልኮና ሌሎች ባዕድ አማልክቶች ነው። ወይም ስግደት ማለት ጣዖት አምልኮ የማይመስሉ ነገሮች አሉ። እግዚአብሔር ከኔ በቀር ሌላ አምላክ አታምልክ ብሏል። ማምለክ ማለት መስገድ፣ መጸለይ፣ ምስጋናና ውዳሴ ማቅረብ ማለት ነው። ከዚህ የተለየ አናመልካቸውም እኮ ይሏቸዋል ሰዎች፣ ግን እያወደሷቸው፣ ግን ምስጋናና መስዋዕት እያቀረቡላቸው አናመልካቸውም እኮ እኛ እንወዳቸዋለን እንጂ ይላሉ። ካመሰገናችሁ፣ ከሰገዳችሁ፣ ምስጋናና ጸሎት ወደዛ ካደረጋችሁ ያ ነገር አምላክ ነው ማለት ነው። ለፍጡር መስገድ፣ ለፍጡር ምስጋና ማቅረብ፣ መስዋዕት ማቅረብ፣ እንደዚህ አይነቱ ነገር ጣዖት አምልኮ ነው። ይሄን ማድረግ ያጋልጣል፣ መንፈሳዊ ስራት ሊያመጣ ይችላል። ሌላው ለጨለማው የተለዩ ማለት ለክፉ መናፍስት አሰራር የተለዩ ነገሮች፣ ቀለበት ሊሆን ይችላል። ከሰዎች የምትቀበሉት ቀለበት ሪል ንጹህ ቀለበት ነው ወይ? ብዙ ጊዜ በቀለበት ይደገማል፣ በልብስም ይደገማል። ወይም ደግሞ ለባዕድ አምልኮ ወላጅ ሲጠቀምበት፣ አያት ሲጠቀምበት የነበረውን ነገር ጠብቆ ማስቀመጥ ቤታችሁ ውስጥ ለክፉ መናፍስት ቤታችሁን ሊያጋልጥ ይችላል። እናንተ ደግሞ አክብራችሁት ብትለብሱት ብታደርጉት ለዛ ነገር ትጋለጡ ትችላላችሁ። እርኩስ የሆነውን ነገር አትንኩ ይላል እግዚአብሔር ቃል። ሁለተኛ ቆሮንቶስ ምዕራፍ 16:17-18 እርኩስን አትንኩ ይላል እግዚአብሔር። ውጡና የተለያችሁ ነው። እርኩስ መንካት የለብንም። ለዲያብሎስ የተለየን ነገር ማንም ሰው መንካት የለበትም። ከኔ ጋር ናችሁ? አራተኛ እርግማንና ክፉ አዋጅ። ያው እርግማን በሉት። እርግማን ማለቴ ሁለት አይነት ነው። አሁን በኋላ መጣበታለሁ። አንደኛው እርግማን ማለት በፋሚሊ ያለ እርግማን። ፋሚሊ የእግዚአብሔርን ፈቃድ ካለመጠበቁና ካለማድረጉ የተነሳ እርግማኑን እና መከራውን በ3 እና በ4 ትውልድ እግዚአብሔር አመጣለሁ ይላልና እኛ አምነን አውቀን ካልሰበር ነው ከአያት ቅድመ አያት ቤተሰባችን ይገዛ የነበረው መንፈስ በእርግማን አማካኝነት አክሰስ ያገኛል ማለት ነው። ስለዚህ ከህይወታችን ማስወጣት ይኖርብናል። ያም ምልክቱ ምንድነው? በቤተሰቦቻችን የነበረ ችግር የጋራ ሆኖ ከኛም ጋር ካለ
እናታችን በወሊድ የምትቸገርበት ወይ በትዳር አባታችን ወይ በሆነ ነገር እኛም ጋር ራሱ ከመጣ ያ ነገር ክፉ መንፈስ የለም በውስጣችን ሊሆን ይችላል፣ ግን በህይወታችን አለ ማለት ነው። ስለዚህ ማስወጣት ከህይወታችን ያስፈልገናል፣ ዴሊቨራንስ ያስፈልገናል። ግን ይሄ መግቢያ መንገዱን ነው እየነገርኳችሁ ያለው። በሮች እነዚህ ሊሆኑ ይችላሉ። እርግማኖች በተለያየ መንገድ ሊመጡ ይችላሉ። አንደኛ ለእግዚአብሔር ቃል ባለመታዘዝ ከቤተሰብ ጀምሮ፣ ሁለተኛ በስልጣን ላይ ባሉ ሰዎች ንግግር፣ ወላጆቻችን በእኛ ላይ ባፋቸው ሲረግሙን ሲጠሉንና ክፉ ነገር ሲናገሩ ባለስልጣኖች ስለሆኑ የአፋቸው ቃል በህይወታችን ላይ ሊሰራ ይችላል። የቤተ ክርስቲያን መሪዎች በእኛ ላይ ክፉ የሚናገር መሪ አይስጣችሁ፣ ግን ሊሰራ ይችላል፣ ክፉ ከሆናችሁ ማለት ነው። እርግማን በከንቱ በማንም ላይ አይመጣም ይላል። እርግማን የሚሰራው ምንድነው? የዘር እርግማን ከሆነ በክርስቶስ ኢየሱስ ነፃ ካልወጣን፣ ሰው ደግሞ ዝም ብሎ በቃል የሚረግመን ከሆነ የማንኛውም ሰው እርግማን በእኛ ላይ ሊመጣ አይችልም። እኛ ለዛ እርግማን ምክንያት ከሰጠነው ነው። ለምሳሌ ሳናከብረው ሰውየውን ቀርተን ቢረግመን እርግማኑ ይሰራል። እናትና አባትህን አክብር ይላል። እናትና አባቴን ሳላከብር ቀርቼ አፋቸውን በክፉ በእኔ ላይ እንዲከፍቱብኝ ካደረግኳቸው ያ እርግማን በህይወት ዘመኔ ሊያሰቃየኝ ይችላል። ደግሞ ያሰቃያል። የብዙ ሰዎችን ህይወት ተመልከቱ። ወጣቶች ለእናት ለአባቶቻችሁ መታዘዝ አለባችሁ። ያልሰለጠኑ ቢሆኑ ያልተማሩ ቢሆኑ የአክብሮት ልብ ሊኖራችሁ ይገባል። በአክብሮት ስትነጋገሩ በመጨቃጨቅ በመናቅ ሳይሆን እናትና አባታችሁ ከእናንተ የቀደሙ ናቸው፣ ማክበር ይኖርባቸዋል። በራስ ላይ ደግሞ ሌላው ሶስተኛው ራሳችን በራሳችን ላይ የምንናገረው እርግማን ነው። በራሳችን ላይ በቃ ምንም ጥሩ ነገር አይገጥመኝም የሚሉ ሰዎች አሉ። መቼም ቢሆን አይሳካልኝም፣ በቃ በሁኔታዎች ተነሳስተን አፋችን ዝም ብለን ነው የምንከፍተው አይደለ? እሱ ግን ትክክል አይደለም። መሞት ይሻለኛል የሚሉ ሰዎች አሉ። ቁሜ ልቅር የሚሉ ደግሞ ነበሩ ድሮ፣ አሁን አላቅም። እሱን ከማገባ ትላለች፣ እሱን ከምታገቢ ይላቸዋል ሰዎች እና ቁሜ ልቅር፣ ከዛ ያው ቁማ ትቀራለች ማለት ነው። አላገባውም በቂ ነው። መሐላ ምን አስፈለገ? በክፉ መሐላችን እንታሰራለን ማለት ነው። ራሳችን ረገምን ማለት ነው። ቃላት በጣም ኃይለኛ ናቸው መጽሐፍ ቅዱስ እንደሚናገረው። ስለዚህ በዚህ መልኩ ኤፌሶን ምዕራፍ 6 ቁጥር 4ን ማያዝ ትችላላችሁ። የወላጆችን ስልጣን አለማክበር ሊጎዳን ይችላል። ሕይወትህ እንዲረዝም መልካም እንዲሆንልህ እናትና አባትህን አክብር ይላል። ሕይወታችን እንዲረዝም ደግሞ እድሜያችን እንዲረዝም መልካም ደግሞ እንዲሆንልን ማለት ነው። ያን ማድረግ ያስፈልገን። ከወላጆቻችን በቻልን መጠን ባርኮትን መቀበል፣ ከመሪዎቻችን ባርኮትን መቀበል ያስፈልጋል። ምሳሌ 18 ቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ ይላል። አንደበታችን ካልተቆጣጠርን ክፉ ፍሬውን ልንበላ እንችላለን። ያዕቆብ 3 ከ9 እስከ 10 ስታነቡ ደግሞ በእርሱ ጌታንና አብን እንባረካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን ይላልና ከአንድ ምንጭ ሁለት ነገር ሊፈልቅ ይችላልን ይላል። እዛ ላይ በደንብ ብታነቡት ምን ይላል? አንደበት እሳት ነው፣ የፍጥረትንም ሩጫ ያቃጥላል ይላል። ይበላል፣ ከንቱ ያረጋል ማለት ነው። ብዙ ትጉ ብትሆኑ፣ ጎበዝ ብትሆኑ፣ ተማሪ በትምህርታችሁ፣ በአገልግሎት፣ በሁሉ ነገር ታለንትድ ብትሆኑ አንደበታችሁ ያን ሩጫችሁን፣ ድካማችሁን፣ ልፋታችሁን ሊበላው ይችላል። አጋንንት በዛ በኩል ደግሞ ወደ ህይወት ይገባል ማለት ነው። ሌሎች ጭቆናዎች ብዙ ናቸው፣ ግን ጊዜያችሁን ወስዳለሁ። መግቢያዎቹ ማለት ነው። እጅ መጫን ማለት በትክክል የእግዚአብሔር ሰዎች ያልሆኑ ሐሰተኞች፣ በክፉ መንፈስ የተያዙ ሰዎች እጅ የሚጭኑ ከሆነ ትራንስፈረንስ ኦፍ ስፒሪት ይባላል። የክፉ መንፈስ መጋባት ይባላል እና ክፉ መንፈስ ወደ ህይወታችን ሊገባ ይችላል። ስርዓት የሌለው የሐሳብ ህይወት፣ ሐሳባችንን ልቅቅ አድርገን መስጠት ለሐሳብ ሆን ብለን ማለት ነው። እሱም ማድረግ የለብንም። ዲያብሎስ ሊገባበት ይችላል። ለዛ ነው የዮጋ ሜዲቴሽን፣ እነዚህ ነገሮች የአጋንንት መግቢያ በሮች ናቸው። ካሰላሰልን መጽሐፍ ቅዱስን ነው ማሰላሰል ያለብን። ከጌታ ቃል ውጭ የሆነ ነገር አእምሯችን እንዲያሰላስል ልንፈቅድለት አይገባም።
በቀረውስ ወንድሞች ሆይ እውነተኛ የሆነውን ጭምትነት ያለበትን ጽድቅ የሆነውን ሁሉ ንጹህ የሆነውን ሁሉ እነዚህን ምን በሉ ይላል አስቡ ይላል። ማሰብ ያለብን ይሄን ነው። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ሌላው ከባድ ስሜታዊ ድንጋጤ፣ ሐዘን ወይም ጉዳት ትራውማ ማለት ነው ባጭሩ በእንግሊዘኛ። ትራውማ ለመንፈስ መግባት እድል ይሰጣል እና ልባችን ስብር እስኪል ድረስ በምንም ነገር ማዘን የለብንም። ለመናፍስት በር እንከፍትላቸዋለን። ሰው ቢሞትብን፣ ችግር ቢያጋጥመን፣ ፈተና ቢመጣብን ራሳችን ስቃይ ውስጥ ማስገባትና ማሰቃየት የለብንም። በጌታ መንፈስ በእግዚአብሔር ቃል መጽናናት፣ ልባችን መጠበቅ አለብን። ወይ ደግሞ ወዲያውኑ እርዳታ ማግኘት አለብን ከአገልጋዮች ከቤተ ክርስቲያን ማለት ነው። ትራውማ ለክፉ መናፍስት መግባት መንገድ ይከፍታል ማለት ነው። ቅድም ያልነው አለ ቁጣ ምልክትም ነው በርም ነው መግቢያ ነው። አትቆጡ ይላል። ለዲያብሎስ ፋንታ አትስጡት ካለ በኋላ አትቆጡ፣ በቁጣችሁ ምን አይግባ ፀሐይ አይግባ። ስለዚህ የጸና ቁጣ የሚቆይ ቁጣ ወይም ቁጣዊ ባህሪ ካለን ለመናፍስት ወደ ህይወታችን መግባት በር እንከፍታለን። ስለዚህ ከቁጣ ራሳችንን ማራቅ ይኖርብናል። ከሐሰተኛ መንፈሳዊ ምንጮች አገልግሎት መቀበል ቅድም ያልኩት ነው። ኢምፓርቴሽን ብለን ሄደን ዝም ብለን እጅ የሚጭን ሰው ሁሉ ጋር ቸርቻል ጓዳ ውስጥ በየሰፈሩ የሆነ ቦታ መርምሩ፣ እወቁ። ትምህርታቸው ክርስቶስ ተኮር ነው ወይ? ሴንተር ነው ወይ? ቤተክርስቲያናቸው ጤናማ ነው ወይ? እነዛ ሰዎች ጤናማ አገልጋዮች ናቸው ወይ? እንጂ ትንቢት የተናገረ ሁሉ የሆነ ነገር የተናገረ ሁሉ ጸልይልኝ፣ ባርከኝ፣ እጅህን ጫንብኝ ማለት የለባችሁም። እንደዚህ ኢምፓርቴሽን የሚባለው እውነት ነው፣ ይሰራል። ግን ምንድነው ኢምፓርት የሚደረግብን? የእውነት መንፈስ ነው? የክርስቶስ መንፈስ ነው ወይስ ሌላ መንፈስ ነው? እሱ ልንጠነቀቅ ይገባል። ብዙ ሰዎች እንደዚህ ባለ ሁኔታ በመናፍስ ተይዘው አይቻለሁ። የነጻነት ተስፋ ጌታ ሰጥቶናል። አንደኛ ነጻ ለመሆን ንስሐ ነው። ከልብ ወደ እግዚአብሔር መመለስ ያስፈልጋል። አንድ ሰው ደሊቨር ለመሆን ምን ያስፈልገዋል? ንስሐ፣ ወደ እግዚአብሔር ከልብ መመለስ። ሁለተኛ መካድ ነው። መካድ ማለት ዲናውንስ ማድረግ። ጌታ ኢየሱስን በአደባባይ ጌታዬ ነው እንደምንለው ዲያብሎስን አባቶቼ እናቶቼ ያመልኩት የነበረው ነገር ካለ በአእምሮዬ ብቻ ክጄዋለሁ ማለት የለብኝም። አፌን ከፍቼ ስሙን ጠርቼ እናቴ ታመልክህ የነበረ እንትና የምትባል መንፈስ ክጄሃለሁ ማለት አለባችሁ። መንፈሳዊ ዓለም ባፋችን ነው የሚሰራው። ባፋችን ክህደትና ባፋችን እምነት ነው የሚሰራው። የካዳችሁት ነገር መብትና ስልጣን ከህይወታችሁ ታሳጡታላችሁ። ደግሞ ያረጋገጣችሁት ነገር በህይወታችሁ እንዲፈጸም ስልጣንና መብት ትሰጡታላችሁ። ስለዚህ መካድ ያስፈልጋል። ስናደርገው የነበረውንም ኃጢአት ልክ እንደዚሁ ነው። በቃ የዚህ መንፈሱን ከዛ ኃጢአቱን ለእግዚአብሔር እናዘዛለን። ጌታ ሆይ ዝሙቻለሁ፣ ዋሽቻለሁ፣ እንዲያርጋለሁ፣ ይቅር በለኝ። ግን ያን ሳደርግ ደግሞ አብሮ የነበረ መንፈስ አለ የተጠናወተ አይደለም። ያን መንፈስ ደግሞ አንተ የዝሙት መንፈስ ስፒሪት ኦፍ ፎርኒኬሽን፣ አንተ የማስተርቤሽን መንፈስ፣ አንተ የፖርኖግራፊ መንፈስ፣ ስሙን ጠርታችሁ ማለት ነው። ኃጢአቱን ለእግዚአብሔር ከጀርባ የነበረው መንፈስ ግን ለራሱ አጋልጣችሁ ዲናውንስ ማድረግ አለባችሁ። ክጄሃለሁ፣ ከኔ ጋር ከዚህ ሰዓት ጀምሮ ህብረት የለህም ስትሉት አጋንንቱ ከናንተ ጋር የመቆም ስልጣን የለውም። ስልጣን አላችሁ እናንተ። እግዚአብሔር የነጻ ፈቃዳችሁ አስጠባቂ ነው። እየሰማችሁ ነው ወይ? የድንበር አስጠባቂ ምናምን የሰላም አስጠባቂ ሰራዊት የሚባል አለ አይደለ? ድንበር የሚጠብቅ እግዚአብሔር የሰው ልጆች ፈቃድ አስጠባቂ ኃይል ነው። ሰዎች ወደው ፈቅደው ለዲያብሎስ እምቢ ሲሉት እግዚአብሔር ከነሱ ጋር ይሆናል። ይሄ ሰው እምቢ ብሏል፣ ልትነካው አትችልም ይላል። በቃ ሊነካችሁ አይችልም። እቺ ሴት እምቢ ብላለች፣ ዘለልት ይዛት አትችልም። ሰይጣን ዘሎ አጋንንት ዘሎ ሰውን መያዝ አይችልም። ወይ አታሎ አጭበርብሮ ነው ወይ ፈቅደንለት ነው። ግልጽ ነው እያልኩ ያለሁት። ከዛ ውጭ ግን እግዚአብሔር ነፃነታችሁን ይጠብቅላችኋል፣ ያስጠብቅላችኋል። ወይ አጋንንት አጭበርብሮ ነው የሚገባው፣ ዋሽቷችሁ አታሏችሁ ነው የሚገባው፣ ወይ ደግሞ እናንተ ፈቅዳችሁ ማን ነክታችሁ ማለት ነው ሄዳችሁ የሱን ስራ ስታደርጉለት ነው አጥርጥሳችሁ ስትሄዱ። ከዚህ ውጭ ግን ቁጭ ባላችሁበት መጥቶ አጋንንት አይገባባችሁም። ኢቭን በጌታ እንኳን ባትሆኑ ኑሮ ራሱ አይገባም። ብዙ ሰዎች
አጋንንት ማይዛቸው ሰዎች አሉ። የሚገርማቸው ነገር ጠንካራ ፈቃድ ያላቸው ማለት ነው። ማንንም እግዚአብሔርን የማያስነኩ አጋንንቱን የማያስነኩ ማለት ደግሞ በጣም ስስ ይሆናሉ። ለሁሉ አሜን ብለው ብቻ ለአጋንንቱም በጌታም ይሆናሉ። ዕውቀት የሚያረጋችሁ ነገር መዝናችሁ ለእግዚአብሔር እሺ ለዲያብሎስ እምቢ እንድትሉ ያደርጋቸዋል። ስለዚህ መካድ ያስፈልጋል። ሌላው እምነት ነው። ክርስቶስ በመስቀል ላይ በፈጸመው የተሟላ ያለቀ ስራ መደገፍ ያስፈልጋል። ኢየሱስ ክርስቶስ እኔን ከሕግ እርግማን ነፃ ሊያወጣኝ ስለ እኔ እርግማን ሆኖ በእንጨት ላይ ተሰቅሎልኛል፣ ከእንግዲህ በኋላ ከእርግማን በታች አይደለሁም የሚል እርግጠኛ የኢየሱስ ደም ከኃጢአት ሁሉ አንጽቶኛል። እስኪ በሉ የኢየሱስ ደም በሉ እስኪ ሁላችሁ ከኃጢአት ሁሉ አንጽቶኛል። የልጁ የኢየሱስ ደም በሉ እስኪ ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ከኃጢአት አንጽቶኛል። እንዲህ አይነት እምነት ድፍረት ያስፈልጋል ነፃ ለመውጣት። አራተኛ መገዛት ነው። ማለት ለጌታ ሕይወትን ሰሚት ማድረግ፣ ለባልደረባነት ሳይሆን የጌታ ባልደረባ ደባል ቦይፍሬንድ አይነት ለመሆን ሳይሆን የሕይወታችን ጌታና ባለቤት አድርገን ኢየሱስን መሾም ያስፈልገናል። አምስተኛ ይቅርታ ማድረግ ነው። ለሰዎች ይቅርታ ካላደረግን፣ ይቅርታም ካልጠየቅን ሰውን በድለን እስራችን ይቀጥላል። የተቀየማችሁት ካለ ይቅርታ አድርጉለት። ያስቀየማችሁት ሰው ካለ ደግሞ ሄዳችሁ አስቀይሜሃለሁ፣ በድዬሃለሁ፣ ይቅር በለኝ በሉት። ያኔ እግዚአብሔር ይፈታቸዋል። ይቅር አለ ማለት እስራት ነው። ስድስተኛ ሐሳባችን በቃሉ መቃኘት ወይም የአእምሮ መታደስ። ድሮ የምናስበውን ነገር በእግዚአብሔር ቃል መለወጥ ያስፈልገናል ማለት ነው። እሱን ማድረግ ሰባተኛ ጸሎት፣ በኢየሱስ ስም ስልጣን መጸለይ። በኢየሱስ ስም ስልጣን መጸለይ። ይሄን ካደረግን በኋላ በኢየሱስ ስም ስልጣን መሰረቱ ሁሉ ከተመታ፣ መብት ካጣ፣ ቀዳዳዎች ሁሉ ከተዘጉ በኋላ አንተ ክፉ በኢየሱስ ስም ለቀህ ሂድ ማለት እንችላለን። ክብር ለጌታ ይሁን፣ ስሙ ለዘላለም ይባረክ። ግልጽ ነው እያወራን ያለ ነው። ከዛ በነፃነታችን ጸንተን ለመሄድ መንፈሳዊ ስልጣንና መሳሪያዎቻችን መጠቀም ነው። ሰው ግን ለጋብዛችሁ እፈልጋለሁ። ለምን አሁን አልጋብዛችሁም? ፈቃደኛ ከሆናችሁ ለእናንተ ነው የመከርኩት፣ ለሌላ ለምንም አይደለም። ጌታ ኢየሱስን አሁን ባልከው መልኩ ወስኜ መቀበል እፈልጋለሁ የምትሉ ሁላችን ቆመን እየጸለይን ተመልሰን በኋላ እንቀመጣለን። ወደዚህ ጋብዛችኋለሁ። ለእኔ ነው ይሄ መልእክት የምትሉና እግዚአብሔር ሊያድነኝ ፈልጎ ሊታደገኝ ፈልጎ ነው ይሄን መልእክት ያመጣው የምትሉ ካላችሁ ፈጠን ብላችሁ ጊዜያችንን ሳትወስዱ፣ ሌላ ስራ ስለምንሰራ ብዙ ጥሪ አላደርግም። ጥሪውን በቃል አድርጌዋለሁ። ካላችሁ ነው እድል ለመስጠት ነው። ከሌላችሁ ግን እኔ ወደሚቀጥለው ሄዳለሁ። ካላችሁ ግን ዛሬ መልካም ጊዜ ነው፣ ጌታ የጠራበት ጊዜ ማለት ነው። በዚህ ጊዜ ራሳችሁን ለመስጠት ወደዚህ ነው። እኔ ከእናንተ ጋር እጸልያለሁ። መንፈስ ቅዱስ ወደ እናንተ ይመጣል። ከዛሬ ጀምሮ አባባት ብሎ የሚጮህ የእግዚአብሔር መንፈስ በእናንተ ውስጥ ያድራል። አንድ ሰው ሊሆን ይችላል፣ ሁለት ሰው ሊሆን ይችላል። ግን ወደዚህ ነው። ጌታ ይባርክ ወንድሜ፣ ጌታ ይባርክ። ልክ እንደሱ መወሰን እፈልጋለሁ የምትሉ ወደዚህ ነው። መወሰን እፈልጋለሁ የምትሉ ወደዚህ ነው። ወስናችሁ ምንም ዓለም ነው የሚቀርባችሁ፣ መከራ ስቃይ ነው የሚቀርባችሁ። ከወዳጃችሁ ከኢየሱስ ጋር ትታረቃላችሁ። ጌታ ይባርካችሁ። እንዴት ደስ የሚል ነገር ውሳኔ ነው። በጣም ደስ የሚል። ከዛኛው አዳራሽ ካላችሁ ነው ወደዚህ ጋብዛችኋለሁ። እንደኔ ወስኑ። ሃይስኩል እያለሁ ነው የወሰንኩት። ጌታ ይመስገን ተጸጽቼ አላቅም። ከዚህም በኋላ የሚያጸጽት ነገር አላይም። ጌታ ይመስገን። ከዲያብሎስ ባርነት ከሃይማኖት እስራት ኢየሱስ ነፃ አውጥቶኛል። እናንተንም ነፃ ያወጣቸዋል። ስለዚህ ኖ ክብር ለጌታ ይሁን። ወደዚህ የሚያሳፍር ነገር የለም። የሚያሳፍረው ጫት ቤት መሄድ ነው። የሚያሳፍረው ዝሙት ቤት መሄድ ነው። የሚያሳፍረው በድብቅ የሚሰራ ኃጢአት ነው። ይሄ ግን ኢየሱስ ክርስቶስን በአደባባይ የሕይወቴ ጌታ ነህ አዳኝ ነህ ብሎ መመስከር እግዚአብሔር ለእናንተ ይመሰክርላቸዋል። እግዚአብሔር ለእናንተ ይመሰክርላቸዋል። ይሄ የሚያሳፍር አይደለም። ሌሎች ካላችሁ እንደዚሁ ወስኑ።
በቃ አትግደርደሩ። የሆነ መግደርደር ካለ ዲያብሎስ ነው። ይበቃል ካንተ ጋር የኖርኩት በሉት። ይበቃል ካንተ ጋር የኖርኩት። በቃ አሁን ከጌታ ኢየሱስ ጋር እኖራለሁ። በቃኝ በሉት። በቃ በቃኝ፣ ካንተ ጋር መኖር በቃኝ። የቀረ ካለ የመጨረሻ እድል እሰጣለሁ። ኑ በአደባባይ ኢየሱስ ተሰቅሎላችኋል። እናንተ ደግሞ በአደባባይ ኢየሱስ የሕይወቴ ጌታ ነው ብላችሁ ተቀበሉ። በአደባባይ እሱ ደግሞ ሲመጣ ይቀበላችኋል። ተባረኩ። ኑ ተባረኩ። ኑ ሕይወታችሁን ዛሬ ወስናችሁ ስጡት። ወደ ኋላ የለም። ከዚህ በኋላ ከኢየሱስ ጋር ወደ ዘላለም ሕይወት፣ ከኢየሱስ ጋር ወደ ዘላለም ሕይወት። ሰይጣንን ደህና ሰንብት እንላለን። ዓለምን ደህና ሰንብች እንላለን። ከዓለም የምናገኘው ሞት ብቻ ነው። ከዓለም የምትወርሱት ሞት ነው። ዛሬ እዚህ የወጣችሁ በጣም እነግራችኋለሁ። በቃ ጨክኑ በጌታ በኢየሱስ ስም። ሕይወት ጉዞ ነው። ብዙ ፈተና ሊያጋጥማችሁ ይችላል። ግን አንድ ሰው ከአንዲት ሴት ጋር ሲጋባ፣ አንዲት ሴት ከአንድ ወንድ ጋር ስትጋባ ሁልጊዜ ሰርግ አይደለም፣ ፈተናዎች ይኖራሉ። ግን በቃ በውሳኔ ጸንተው ይኖራሉ። እናንተ ከኢየሱስ ጋር ለመኖር ለአንድ ቀን ለዛሬ አይደለም። ጌታ ኢየሱስ ወደ ልባችሁ የሚገባው ከላይ የምትወለዱት ለዘላለም ከእሱ ጋር ለመኖር ስትወስኑ ነው። አብራችሁ ትኖራላችሁ። ከዚህ በኋላ ጌታ ምን አለ? እነሆ በደጅ ቆሜ አንኳኳለሁ አለ። እነሆ በደጅ ቆሜ ምን እላለሁ? አንኳኳለሁ። እንደዚህ አለ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ እገባለሁ። በር መዝጋት ይቻላል። እግዚአብሔር የነጻነት አምላክ ነው። ግን ምንጎዳው በሩን የዘጋን ሰዎች ነን። አሁን እንደዚህ አይነት ስብከት ስትሰሙ ጌታ በር እያንኳኳ ነው። እባክህ ወደ ሕይወትህ ልግባ እና ላድንህ፣ እግዚአብሔር ልጅ ላድርግህ፣ የዘላለም ሕይወት ልስጥህ። ዓለም እንደምታያት ግራ ተጋብታለች። የምትይዘውን የምትጨብጠውን አታለች። ኢየሱስ ክርስቶስ ግን ለ2000 ዓመት ወጥባነት ባለው መልኩ እያሸነፈ ነው። ደግሞ ይመጣል። ጌታ ይመስገን። ይመጣል፣ ይወስደናል ወደ እርሱ። ጌታ ይመስገን፣ ይወስደናል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 20 እንደዚህ ይላል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ክብር ለጌታ ይሁን። የበጉ ሰርግ የሚባል የዓለም ፍጻሜ ዝግጅት አለ። ሁሉ ይሄ የምትሰሙት ጦርነት ምናምን ሁሉ ለዛ ነው። ከዛ ጌታ በጉ ሲመጣ እራት አለ ማለት ነው። እና እራት ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር እራት ይበላል። በቃ ለዘላለም ማለት ነው። የዌልካም ፕሮግራም ይኖራል ያኔ እኛና እሱ አንድ የምንሆንበት። ዛሬ የምትወስኑት ለዛ ህይወት ነው። በቃ ጌታ ይመጣል። ትልቅ ሰርግ አለ ወይም ራት አለ። በዛ ራት ጆይን እናደርጋለን ከእሱ ጋር በአካል ማለት ነው። ከዛ በኋላ ለዘላለም ከጌታ ጋር እንሆናለን። ግን ለዚህ ደግሞ ዛሬ ልባችን ምን ማድረግ አለብን? መክፈት አለብን ወስነን። ጌታ ይመስገን። ዋው! ተባረክ ተባረክ። እቺ ሰዓት ያንተ ሰዓት ናት። የመዳን ቀን ዛሬ ነው ይላል የእግዚአብሔር ቃል አይደል? የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ነገ ምን እንደሚሆን አናውቅም። እኛ እርግጠኛ ምን ሆነው አሁንን ብቻ ነው። ስለ ነገው የምናውቀው ነገር የለም። ሁሉ ነገር ደግሞ መለኮታዊ ቅንጅት ነው። ድንገት አይደለም የመጣችሁት። እጆቻችሁን አንሱና አሁን ይሄን ቅድም ያልኳችሁን ጸሎት እንጸልያለን። ጌታ ኢየሱስ ወደ ህይወታችን እንዲገባ ከዛሬ ጀምሮ በቃ ህይወታችን እናስረክበዋለን። እርሱ ደግሞ ህይወታችን ይቀበላል። በህይወታችን ላይ ጌታ እናደርገዋለን። እርሱ ደግሞ መድኃኒታችን ይሆናል። ከዘላለም ሞት ያድነናል። ከዲያብሎስ ጭቆና ያድነናል። እግዚአብሔር ይመስገን። እኔ ምለውን በሉ ሁላችሁም። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ልጅህን ኢየሱስ ክርስቶስን ስለ ኃጢአቴ እንዲሞት ስለላክልኝ አመሰግንሃለሁ። እርሱም ደግሞ ስለ ኃጢአቴ በመስቀል ላይ ስለተሰቀለ ስለሞተልኝ ስለተቀበረልኝ
አመሰግንሃለሁ። እኔንም ለማጽደቅ በሦስተኛው ቀን ከሙታን ስለተነሳ አመሰግንሃለሁ። ዛሬ ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብየዋለሁ። ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ከዛሬ ጀምሮ ኢየሱስን እከተላለሁ። ዓለምን ክጃለሁ። እግዚአብሔር ሆይ ስለተቀበልከኝ፣ ልጅ ስላደረከኝ አመሰግንሃለሁ። አሁን ያንተ ልጅ ነኝ። አመሰግንሃለሁ። ኃጢአቴን ይቅር ስላልክ አመሰግንሃለሁ። በኢየሱስ ስም እንኳን ደስ አላችሁ። እንኳን ደስ አላችሁ። ከዚህ ሰዓት ጀምሮ ከዲያብሎስ መንግስት ፈልሳቸዋል። ከዚህ ሰዓት ጀምሮ ወደ እግዚአብሔር የፍቅር ልጅ መንግስት መጥታቸዋል። አጋንንት በእናንተ ላይ ስልጣን የለውም። አበቃ። አጋንንት ስልጣን የለውም። ከዚህ በኋላ ውጣ በኢየሱስ ስም። ከዚህ በኋላ ስልጣን የለውም። በሕይወታችሁ ላይ ስልጣን የለውም። በልዩ ልዩ ሱስ አይገዛችሁም። ከዚህ በኋላ ክብር ለስሙ ይሁን። መንፈስ ቅዱስ በላይ ይሁን ከዚህ ሰዓት ጀምሮ። ሕይወት ከዚህ በኋላ የእናንተ ብቻ ሳይሆን የጌታም ነው። ጌታ ስለ እናንተ ይማልዳል። የነፍሳችሁ እረኛና ጠባቂ ነው። የሰጣችሁትን ነፍስ ይጠብቃታል። ታማኝ ነው እሱ። ምን አለ? አላጠፋውም አለ። ወደ እኔ የሚመጣውን ምን አልለውም አለ? አላጠፋውም። ጌታ ስሙ ይባረክ። በመጨረሻው ቀን አስነሳዋለሁ። ጌታ ይመስገን። ሕይወቱን ለጌታ ለኢየሱስ አሳልፎ የሰጠ ሰው አይጠፋም። ባደራ የተቀበለው ጌታ ኢየሱስ ይጠብቀዋል። ውጣ በኢየሱስ ስም። ከዚህ ሰዓት ጀምሮ ያንተ አይደለችም። አብቅቶልሃል። ውጣ በኢየሱስ ስም። ቀጥል። ውጣ በኢየሱስ ስም። የሕይወቷ ጌታ ኢየሱስ ነው። ሂድ በኢየሱስ ስም። ነጻ ሆኜ በጌታ በኢየሱስ ስም። በኋላም ይጸለይላቸዋል። ከጊዜ አንጻር ስማቸውን ያዙና ቦታቸው ላይ ይቀመጡ። ስማቸውን፣ አድራሻቸውን ፈጠን ብላችሁ ያዙ። በኋላ ታገኟቸዋላችሁ። ፕሮግራሙ ሲያልቅ ትገኛላችሁ። 5 ደቂቃ ያህል። እሺ። እያመለክን ግን በግላችሁ ጊዜውን ተጠቀሙበት። ቶሎ ወደ ጸሎት እንድንገባ ጊዜውን ጨርሱ። ከጌታ ጋር የምትናዘዙትን፣ በተማራችሁት መሰረት ንስሐ የምትገቡበትን፣ ቅድም መንፈስ ቅዱስ የተናገራችሁን ሁሉ እያመለክን እናንተ ጨርሱ። ከወንድማችን ጋር ጌታን እናመልክና ከዛ ወደ እናንተ እንመጣለን። የዋጠብታ ነፍሴ ጮኸ አንተን ተጠምታ አምላኬ አንተ ዘንድ ገሰግሳለሁ ክብርን ለማየት እናፍቃለሁ መንፈስ ወደዋለሁ መንፈስ ተጠምቻለሁ መንፈስ
ደስታ ነው መገኘቴ ለኔ የውስጤ እርካታ ነው እጥማለሁ ፈልጋለሁ ስንዘምር አንተን ስንጠራ በጉባኤያችን ክብር ሲገባ ያለው መሰለኝ መንግሥተ ሰማይ መገኘት በመንፈሴ ሳይ ስንዘምር አንተን ስንጠራ በጉባኤያችን ክብር ሲገባ ያለው መሰለኝ መንግሥተ ሰማይ መገኘትን በመንፈሴ ሳይ በዚህ ያለ ምን ደስ የሚያሰኝ ነገር አለ ካንተ ጋር እንደመሆን በዚህ ምድር ምን ደስ የሚያሰኝ ነገር አለ ካንተ ጋር እንደመሆን በዚህ ዓለም ምን ደስ የሚያሰኝ ነገር አለ በዚህ ምድር ማንም አያቆማችሁም። በዚህ ዘመናችሁን አስፈታለሁ በጌታ በኢየሱስ ስም። ፊውቸራችሁን አስለቅቃለሁ በጌታ በኢየሱስ ስም። አእምሯችሁን አስለቅቃለሁ። ጥበባችሁን አስለቅቃለሁ። ስጦታችሁን አስለቅቃለሁ። ጥሪያችሁን አስለቅቃለሁ በኢየሱስ ስም። ይለቀቅ በጌታ በኢየሱስ ስም። በመንፈስ ቅዱስ ኃይል ጥሪያችሁ ይለቀቅ። ሕይወታችሁ ይለቀቅ። አእምሯችሁ ይለቀቅ። ሕይወታችሁ ይለቀቅ። ከዚህ ሰዓት በኋላ የሚይዛችሁ አይኑር በኢየሱስ ስም። ተለቀቁ በጌታ በኢየሱስ ስም። ተፈቱ በኢየሱስ ስም። መንፈስ ቅዱስ በጌታ በኢየሱስ ስም፣ በኢየሱስ ስም የመንፈስ ቅዱስ ኃይል ቅባት በኢየሱስ ስም፣ ቅባት በኢየሱስ ስም። ልዩ ልዩ ስጦታዎች ይፈቱ አሁን፣ ይለቀቁ አሁን በኢየሱስ ስም። እግዚአብሔር ወደ ወሰነላችሁ ሕይወት ተፈቱ በኢየሱስ ስም። እግዚአብሔር ወደ ያዘላችሁ ክብር ተለቀቁ በጌታ በኢየሱስ ስም። ተለቀቁ። ኋላ ያላችሁ፣ እዛኛው አዳራሽ ያላችሁ ዛሬ መፈታትን አውጃለሁ። መለቀቅን አውጃለሁ። እስራቱ ተሰብሯል። ቀንበሩ ተሰብሯል። ቀንበሩ ተሰብሯል። ታሪክ ተቀይሯል በኢየሱስ ስም። ጥንቆላ ይዛችሁም፣ ድግምት ይዛችሁም፣ ሟርታ ይዛችሁም፣ ዓለማት ይዛችሁም ተፈታችሁ በኢየሱስ ስም። አንድ ሰው ይሄዳለሁ ይበል እስኪ።
ተፈትቻለሁ። የጌታ መንፈስ በእኔ ላይ ነው። የእግዚአብሔር መንፈስ በላዬ ላይ ነው። የጌታ መንፈስ በላዬ ላይ ነው። የእግዚአብሔር መንፈስ ወርዶብኛል በለው። ተፈትቻለሁ። ነፃ ነህ ብሎኛል። እኔ ነፃ ነኝ። አሁን አእምሮዬ ነፃ ነው። ጥሬ ነፃ ነው። ሕይወቴ ነፃ ነው። በጌታ በኢየሱስ ስም አውጃለሁ። አርነትን አውጃለሁ በሕይወታችሁ ላይ። ገደብን ሰበርን። ዛሬ ምሽት ገደብን ሰበርን። በማንኛውም ነገር ላይ የተቀመጠ ገደብ፣ በትምህርታችሁ ላይ፣ በሕይወታችሁ ላይ፣ በአእምሮአችሁ ላይ፣ በአገልግሎታችሁ ላይ የተቀመጠ ገደብ ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። እስኪ በአንድ ላይ በሉ፣ ተሰበረ በሉ። እስኪ አርነቴ ታወጀ በሉ። ፍጻሜ ተለቀቀ በሉ። በኢየሱስ ስም ተለቀዋል። በኢየሱስ ስም ተለቀዋል። በነፃነት ትጸልያላችሁ። በነፃነት ታመልካላችሁ። በነፃነት ታገለግላላችሁ። በነፃነት ትሰብካላችሁ። በነፃነት ትዘምራላችሁ። እግዚአብሔር በውስጣችሁ ያስቀመጠው ልዩ ልዩ ጸጋ ዛሬ ተፈታ በጌታ በኢየሱስ ስም። ተለቀቀ በጌታ በኢየሱስ ስም። ዲያብሎስ ውሸታም ነው። ዲያብሎስ ውሸታም ነው። ሃሌሉያ። አእምሯችሁን እባርካለሁ በኢየሱስ ስም። በልዩ ልዩ ቋንቋ ችሎታ፣ በቪዥን፣ በድሪም፣ በፈጠራ ችሎታ በኢየሱስ ስም አእምሯችሁን እባርካለሁ። ይቀባ አእምሯችሁ በጌታ በኢየሱስ ስም። አንደበታችሁ ከዚህ በኋላ ይፈታ በኢየሱስ ስም። አንደበታችሁ ይፈታ በኢየሱስ ስም። ቅባት በላያችሁ ላይ ይሆን። እየሰበራችሁ የምታልፉ የምትሄዱ፣ ከክብር ወደ ክብር፣ ከኃይል ወደ ኃይል የምትሻገሩ ሁኑ በጌታ በኢየሱስ ስም። ከዚህ ምሽት በኋላ በጌታ በኢየሱስ ስም የእግዚአብሔር መንፈስ የመጣበት ሰው አለ? እንግዲያው እንደዚህ በሉ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው በሉ። ሰብሬ እንዳልፍ ቀብቶኛል በሉ። ሰብሬ እንዳልፍ ቀብቶኛል። አባቴን የያዘ እኔን አይዘኝም። እናቴን የያዘ እኔን አይዘኝም። አጎቴን የያዘ እኔን አይዘኝም። ያን ዘመን የያዘ እኔን ዘመን አይዝም። የጌታ መንፈስ በእኔ ላይ ነው። የጌታ መንፈስ በእኔ ላይ ነው። እሄዳለሁ በሎ። በኢየሱስ ስም ዛሬ ምሽት ተቀቡ። ለስኬት ተቀቡ። ለድል ተቀቡ። ለኃይል ተቀቡ በኢየሱስ ስም። ከዛሬ ጀምሮ ያለው ዘመን የእናንተ ዘመን ነው። ጊዜው የእናንተ ነው። ተራራዎችን፣ ከፍታዎችን እናንተ ትወርሳላችሁ። ከፍታዎች የእናንተ ናቸው። የምድር ከፍታዎች የእናንተ ናቸው። የእናንተ ናቸው። እነዚህ እግሮቻችሁ ይረግጧቸዋል። በኢየሱስ ስም የኢየሱስ ቅባት በእናንተ ላይ ይሆን። የኢየሱስ ቅባት በእናንተ ላይ ይሆን። የኢየሱስ መንፈስ በእናንተ ላይ ይሆን። የኢየሱስ መንፈስ በእናንተ ላይ ይሆን። እነዚህንና ሌሎች የነፃ መውጣት ትምህርቶችን ያካተተው በዶክተር ፓስተር ተስፋውን ሙሉዓለም የተጻፈውን ነፃ መውጣት ያስፈልግ ይሆን የተሰኘውን መጽሐፍ ለማግኘት በሀገር ውስጥ ለምትገኙ በክርስቶስ ተልእኮ ቤተክርስቲያን ውስጥ እንዲሁም በዓለም ዙሪያ ለምትገኙ በሚከተሉት አድራሻዎች ማግኘት የምትችሉ መሆኑን በደስታ እንገልጻለን።